ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች ዛሬ በአዲስ ቪዲዮ ደስ በሚል ቪዲዮ መጥቻለሁ። እንግዲህ ዛሬ በሀይሚዬ ቤት ጠብቁ አዲስ ነገር አለ ማለት ነው። ተለያዩ የመጨረሻቸው ነው ብላችሁ ደግሞ ያሰባችኋላችሁ እንዲሁም ደግሞ ደስ ያላችኋላችሁ በጣም እኔ በነገራችን ላይ በጣም ደስ ብሎኛል ማለት ነው። እና እንግዲህ ዛሬ መልካም ነገር ጠብቁ በነ ሀይሚዬ ቤት ዛሬ መልካም ነገር ታያላችሁ ትሰማላችሁ። እንዲሁም ደግሞ ትንሽዬ ቪዲዮ አለኝ ከውስጥ የተላከችልኝ እሷን አስገባላችኋለሁ መሀል ላይ ላይክ ሼር ሰብስክራይብ በማድረግ እኔንም ቤተሰብ ይሁኑ። እንግዲህ ሁላችሁም ደስ ያላችሁ እንኳን ደስ አላችሁ ላለው እንዲሁም ደግሞ ደስ ያላላችሁ ደግሞ ምንም ማድረግ አይቻልም። እነሱ ተናግረዋል ታንትና ማለት ነው። እና እንግዲህ ሁላችንም ይሄን ነገር ነበር ትንጠብቅ የነበረው በቃ ያኔ እንዲመለሱልን ነው ትንጠብቅ የነበረው እና ዛሬ የመጨረሻ ተለያይተው ነው ብላችሁ ያሰባችሁ ልጆች ካላችሁ እንዳትሳሳቱ። እንግዲህ ይቅርታ ተጠይቀው በፍቅር እንደገና እንዳዲስ ይመለሱልናል ማለት ነው። ዛሬ አዲስ ሰርፕራይዝ አለ። ሰርፕራይዙም እንግዲህ እኔ መናገር አቃተኝ ማለት ነው። በከባዱ ነው ማለት ነው። ዛሬ ጠብቁ ቤተሰብ እና ደስ የሚላችሁ ሁላ ጠብቁ። ዛሬ በሀይሚዬ ቤት ይለቀቃል። እንግዲህ በውስጥ እኔ የሰማሁትና ያየሁትን ነገር ነው። ደግሞ ትንሽዬ ቪዲዮ ታልካልኛለች አስገብቻታለሁ መሀል ላይ ተከታተሉ እስከ መጨረሻው ድረስ ተከታተላችሁ ታገኛታላችሁ ብዬ አስባለሁ። አጠር ያለኝ ናት፣ ምክንያቱም ደስ ስላለኝ ነው። ወዲያት ይሄ ቪዲዮ ግን የሚገባ አልነበረም። ምክንያቱም ማለት እነሱ ገና ያለቀቁን ነገር ስለሆነ ማለት ነው። ከውስጥ ከነሱ የሆነ ሰው ነው የላከልኝ ማለት ነው። እውነት በጣም ነው ደስ ያለኝ እኔ በራሴ ማለት ነው። እውነት በጣም ነው ደስ ያለኝ። ምክንያቱም በፊትም እያልኩ የነበረው ይሄን ነበረ። ምክንያቱም ያልሆነ ሰው አስገብታችሁ በፉክክር የሚሰራ ቤት ማን ነው ይፈርሳል እንጂ አይገነባም። እና እንግዲህ ሀይሚዬም እንግዲህ በልክ ነው ብሩኬም በልክ ነው ነግሬያችሁ ነበር። እውነተኛ አይደለም። ብዙዎቻችሁ ደግሞ እውነት ነው እሱ እውነት ነው እሷም እውነት ነው እያላችሁ ብዙ ነገር እያላችኋቸው እንግዲህ በየትክትኩ በተለያዩ ቦታ እንግዲህ እነሱም ትናንትና ገልጠውታል ብዙውን ነገር። እንደዛ እያደረጋችሁ ያላችሁ ልጆች ዛሬ እንግዲህ እፍር ወይ ምን ትሆኑት? ስለ ብሩኬ ደግሞ ሌላ ነገር የምታወሩ ስለ ሀይሚም ሌላ ነገር የምታወሩ እውነት ተመልከቱ። መጨረሻ ላይ ግን እነሱ ግን መቼም አይለያዩም። ብዙ ልጆች በጣም ብዙ እውነት በጣም ደስ የምትሉ ልጆች አላችሁ እውነት ለመናገር ማለት ነው። መቼም አይለያዩም ብሎ ተስፋ ያልቆረጡን እንደኛ ማለት ነው። እና እኔ መቼም እውነት የማላመጣው ያኔ እውነት የማላረገው ነገር አልነበረም ነበር እውነት ለመናገር ማለት ነው። ምክንያቱም ሰላም እንዲሆኑ ማለት ነው። እና ሰላም እንግዲህ ይሆናሉ ዛሬ እንግዲህ በአዲስ ነገር ይመጣሉ ብዬ አስባለሁ። ምክንያቱም የሰማሁትና ያየሁት ነገር በጣም ደስ የሚያሰኝ ነው። ብዙዎቻችሁ ደግሞ እየተጨነቃችሁ አላችሁ። ምክንያቱም የመጨረሻቸው ነው ተለያዩ በቃ ካሁን በኋላ እሷም ለብቻዋ ነው እሱም ለብቻው የምትሉ አላችሁ። ግን እነሱ አይለያዩም መቼም ቢሆን መቼም አይለያዩ። እንዲሁም ደግሞ ቡርኬ ደግሞ ኮንግራ ብያለሁ 250,000 ሰብስክራይብ ገብቷል ማለት ነው። እንግዲህ ኮንግራ ወንድማችን እንኳን ደስ ያለ። ሀይሚዬንም እንግዲህ ወደ ጉዞ ወደዛው ማለት ነው ወደ ብሩኬ እንግዲህ 250 እንትኗን ማነው ስሙ ባንድ ጋር ታከብራለች ብዬ አስባለሁኝ። እንግዲህ 200,000 አላከበረችም። አሁን ግን በደንብ በሳቅ በጨዋታ እንደሚያከብሩት እርግጠኛ ነኝ፣ ባለሙሉ ተስፋ ነኝ። በዛው አጋጣሚ ደግሞ በጣም እውነት ለመናገር በጣም በነሱ የደከመው ወንድማችን ሚፍታህ እውነት ፈጣሪ ሁሉንም ነገር አብዝቶ ይስጥህ። አላህ ነው ሁሉንም ነገር የሚያደርገው እና በጣም ነው እውነት ለመናገር ለነሱ ብዙ ነገር እያደረገ ነበር፣ በውስጥም እንዲሁም ደግሞ በሚዲያም በጣም እውነት ለመናገር ማለት ነው። ሌሎች ብዙዎች ይኖራሉ በውስጥ ሊያረጉ ይችላሉ፣ ግን ሚዲያ ላይ እስካሁን እየታገለ ያለው በሚዲያም በውስጥም ሚፍታህ ነበረ። ሌሎቹም እንደዛው ታግለናል ብለዋል ብዙዎቹ። እና ፉክክር ቤትን ያፈርሳል እንጂ ቤትን
አያሞቅም። ቤተሰብ የሚያሞቀው እንትን የሚለው ፍቅር ብቻ ነው እና በመፎካከር እንግዲህ እልክ በመያያዝ ነው ይሄን ነገር እያደረጉ የነበሩት። እንግዲህ ብሩኬም ያለውን ሰምታችኋል። ታንትና እልክ አስይዘሽ ነው እኮ እንደዛ የሆንኩት አለ። እንግዲህ ይህን የመሰለ ፍቅራቸውን እውነት አሁን እንደዚህ እኮ ነው ይለያያሉ ብላችሁ ታስባላችሁ? እውነት እኔም በየነ የመጣው እውነት ለመናገር ማለት ነው ማለት እርሱን ገና ታየው ማለት ነው። ልክ ቪዲዮአቸው ተለቆ በቃ እርሱን ተላይ ታየው በጣም ነው እውነት በቃ ገብቼ ታየው ምናምን። እኔ እስቲ ተመልከቷቸው እውነት አያሳዝኑም? ይሄን እናት ወላሂ ላዚም በጣም አላህ ልክ ደረጃ ያደርሳችሁ ነው የምላችሁ። እኔ እውነት ለመናገር ሸር አድርጉላቸው ማለት አሰባችሁ ቦታ ያደርሳችሁ። የአራት ልጆች አባትና ያለች ልጆች እናት ያደርግሽ ሀይሚዬም ማለት ነው። እና ለትልቅ ደረጃ ያብቃችሁ። አብራችሁ ታትለያዩ እንደዚህ እየተፋቀራችሁ እየተዋደዳችሁ ውስጣችሁ እያወቀ ሁሉን ነገር ይሄን ነገር ራሱ መነጋገራችሁ እንደዚህ መሆናችሁ እኛ ይሄን ነገር ሁልጊዜም እውነት በኮሜንትም በተለያዩ መንገዶች እያስተላለፍን ነበር። እንደዚህ እንዳትሆኑ እንደዚህ አታርጉ እያልን ማለት ነው ብዙዎቻችን እና ይሄ ነገር እንግዲህ እናንተ እንደዚህ እየተፋቀራችሁ እየተዋደዳችሁ በዚህ ደረጃ እውነት ለመናገር እንደዛ አሁን ይሄንን አይታችኋል። እውነት በጣም ነው እኔ ልቤ ነው እውነት የተሰበረው እውነት ለመናገር ማለት ነው። የመጨረሻ እንደዚህ ትትል በቃ እኔ በጣም ነው የከፋኝ የነበረው። ግን እንዴት እንደሚያስደስቱ እና ያው መልካም ነገር ነው ሁሉም ነገር እና ለመለያየት እንዳልሆነ ያው ሰላም እንደሚመጣ ሁሉንም ነገር ስለሰማሁ እንግዲህ ሰላማቸውን ይዘው እንግዲህ ዛሬ በሀይሚዬ ቤት በጣም በጥሩ ፕሮግራም ይመጡልናል ዛሬ ማታ ማለት ነው። ጠብቁ ሁላችሁም። እውነት በጣም የተደሰታችሁ እውነት በጣም ያለቀሳችሁ በጣም ተስራችሁ ላይ የተፈናቀላችሁ ልጆች አላችሁ በእነሱ ምክንያት። እናንተ ግን እውነት ለመናገር በጣም እውነት የልብ ማለት ተልብ የምትወዷቸው ማለት ነው እና የእናንተ ራሱ ዱዓ መሰለኝና እውነት በጣም ያስጠላል። የሚወዱትን ሰው ማጣት በጣም ይከብዳል። እየተወደዳችሁ መለያየት በጣም ይከብዳል። እውነት ማስረዳት አይጠበቅብኝም። እዚህ ጋር ታውቁታላችሁ የምታውቁት እና ያ ነገር እንዳይፈጠር ብዙዎቻችን ጥረት እያደረግን ነበረ። ግን አሁን ላይ ያ ነገር እንግዲህ መልካምን ነገር እየያዘ እየመጣ መሰለን ያለው ነገር ተስተካክሎ ዛሬ ደግሞ ደስ በሚል ቪዲዮ ይመጡልናል ማለት ነው። እውነት እንደዚህ በቃ እንደዚህ እንደሚዋደዱ እንደዚህ እንደ ፍቅራቸው ተመልከቷቸው። እውነት አንገቱን ድፍት አድርጎ እዚህ ጋር በተለይ እኔ እኮ እውነት በቃ የማይሆን ውሳኔ የምትወስኑ ምክንያቱም ተነሱ አሁን ብዙ ነገር መማር ራሱ ይቻላል ማለት ነው። ፍቅረኛ የሆናችሁ ሰዎች ከነሱ ራሱ መማር ትችላላችሁ። መጀመሪያ ይሄ ነገር የተከሰተው በምንድነው? ብሩኬ ነበረ። ብሩኬ ምን አደረገ? ያው ሀይሚን ፕራንክ ባረጋ ሰዓት ነበረ። ያ ነገር እንግዲህ ተጋኖ እዚህ ደረጃ ደረሰ ማለት ነው። እና መጨረሻ ላይ እንግዲህ ሊያለያያቸው የደረሰው እሱ ነው። እና ልቦና ይስጣችሁ ለሁላችሁም እና መልካም ነገር ተመኙላቸው። መልካም ነገር ሁላችሁ